የምንባልበት ምህረት የምናገኝበት ታላቅ የምህረት ቀን ነው። ነገር ግን ለሁላችንም ሳይሆን በፍጹም እምነት ሆነን ይሆንልኛል ይደረግልኛል ብለን ለምናደርግና ለምንሰማ ነው እንጂ ነገርን ሁሉ ለምናቃለልና ለምንጠራጠር ሰዎች አይደለም። አደራ እናንተ ደግሞ ቪዲዮዎቹ እየታዩ ስላልሆነ ለሁሉም ሰው እንዲዳረስ ኮፒ ሊንክ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር ሪፖስት እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ነገ የካቲት 16 በዚህ የተከበረ ቀን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቅድስት ኪዳነ ምሕረት በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ መቃብር በጎልጎታ ተንበርክካ የሰው ልጆችን ሁሉ ትንሹንም ትልቁንም ኃጢአታቸውን እንዲምርላቸው ጸሎት አድርጋ ነበር። ታዲያ ልጇ ወዳጇ አምላካችን አምላኳ መድኃኔዓለም ኢየሱስ ክርስቶስ ተገለጸላትና ወላጅ እናቴ ሆይ የጠየቅሽኝን የፈቃድሽን ልፈጽምልሽ መጥቻለሁ። ስምሽን የጠራ በስምሽ ጸሎት ያደረገ በስምሽ የተማመነ በዓልሽን ያከበረ ዝክርሽን መታሰቢያሽን ያደረገ በቤተ ክርስቲያንሽ ተገኝቶ በአንቺ ስም የጮኸ ያለቀሰና የተማጸነ ለቤተ ክርስቲያንሽ ማንኛውንም አቅሙ የፈቀደውን ስጦታና መባዓ ያስገባውን ሴትም ይሁን ወንድ ልጁን በአንቺ ስም የሰየመውን አቅም ያለውም ቤተ ክርስቲያንሽን ያሰራውን አቅም የሌለውም ደግሞ በቻለው መጠን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ ያዘኑና የተከዙ ሰዎችን በአንቺ ስም ያጽናናውንና ያስደሰተውን ሰው እነዚህን ሁሉ በየወገናቸው ከሥጋ አገዛዝ ነፃ የወጡ አደርግልሻለሁ። ከመከራ ሥጋ ከመከራ ነፍስ ጠብቃቸዋለሁ። በሕይወት መጽሐፍ ስማቸውን እጽፋቸዋለሁ። በመንግሥተ ሰማያትም ቦታ እሰጥልሻለሁ በማለት መድኃኔዓለም ኢየሱስ ክርስቶስ ቃል ኪዳን